አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? ላይ እንዴት አመሻችሁ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። ብሩኬ ከጓደኛው ጋር መጥቷል። እንግዲህ እንደምታዩት እኛ እዚህ ደብሮናል፣ እሱ እዛ ጭሱ እያለ ነው ከጓደኛው ጋር ማለት ነው። ይመቻችሁ። ግን አስደብራችሁናል እውነት ለመናገር ሁሉም ሰው ደብሮታል። ግን እነሱም ያው ግራ ስለገባቸው ይመስለኛል። ምክንያቱም እነ ቤካ ስራውን አበላሽተውባቸዋል ማለት በቃ በምን አይነት መንገድ መሄድ እንዳለባቸው እንትን አላሉም እና ለዛ ይመስለኛል። ሲቀጥል ደግሞ ያው ገና ከትላንት ወዳ ምናምን ነበረ ልጅቷ ከህይወታችሁ ወጣው ምናምን ያለችው ትላንት ደግሞ ብሩኬ እንግዲህ ይቅርታ ለማድረግ ምናምን አገኛት ሀይሚዬ። በዛን ፍጥነት ደግሞ ሀይሚዬ ይቅርታውን ተቀብላ ምናምን እንትን ልትል አትችልም። ገባችኋ? እኛን ለማሳመን ያክል ግዴታ ያው ዛሬ ሊፖስቱ ምናምን አይችሉም። እኔ ራሱ እንትን ብዬ ነበረ ማለት ይፖስታሉ ብዬ አልጠበቅኩም፣ ግን ብዙ ሰው እየጠበቀ ነበረ እና ውዶችዬ ይደብራል። ሚዲያው ራሱ በቃ በጣም ነው የሚደብረው የሚያስጠላው። እነሱ ጨረቃዎቻችን ናቸው ለካ ሚዲያውን የሚያደምቁት የምር እና ሌላዎቹን ሳይ እንደዚህ ምናምን በቃ በጣም ነው የደበረኝ። እንግዲህ እንዳያችሁት ሁሉም ፖስተዋል። ማርክ፣ እነ ኤፍሬም፣ እነ አብርሽ ብዙዎች እንደዚሁ ፖስተዋል ማለት ነው። እንኳን አደረሳችሁ ብለው ፖስተዋል። ጨረቃዎቻችን ግን ቀርተዋል ማለት ነው። እንግዲህ ነገም ሊመጡ ይችላሉ። ዛሬ አይ ቲንክ ያው ሊያስታርቋቸው ምናምን ይችሉ ይሆናል ብዬ አስባለሁ። እሱንም ጥርጣሬ ነው ምናልባት አይ ዝም ብለን በቃ እንሂድበት ካሉም በዚሁ ሊሄዱበት ይችላሉ ማለት ነው። ካልሆነ ግን ዛሬ እንትን ብሏቸው እንደውም ዛሬ ራሱ በቪዲዮ ሁሉም የሚመጡ እየመሰለኝ አይደለም። በሀይሚዬ ቤት ነው ሜቢ ሀይሚዬ ከቤተሰቦቿ ጋር ልመጣ ትችላለች፣ ወይ ደግሞ አላቅም ብቻ በምን አይነት ወይ ደግሞ ብሩኬ ልናየው እንችላለን በመለኛው ቤት ሙሼ ጋ ወይ ደግሞ በሀብ ቤት ምናምን ላይክ እንደዚህ ማለት ነው እንጂ አላቅም ይመጣሉ ብዬ አላስብም። እንደኔ ሀሳብ ነው። ግን ይመጡ ይሆናል ደግሞ አላቅም ይመጡ ይሆናል። እና ውዶቼ ዞሮ አትጨነቁ፣ አታስቡ። የምን መቆዘም የምን መጨነቅ ነው። ፏፈሽ በሉ ዝም ብላችሁ በያላችሁበት ማለት ነው። ያው ሚዲያው ቢደብርም የነሱ መቅረት እንደዚህ ቢያስደብረንም እነሱ ከካሜራ ጀርባ እህኔ አብረው አሳልፈው ምናምን እንደዛ ይሆናል። ገባችሁ? እኛ አናቅም። እናንተ በያላችሁበት በሰላም በፍቅር ለማሳለፍ ሞክሩ ማለት ነው። ማለት አይደብራችሁ። ብዙዎቻችሁ ስላየው ነው ቲክታክም ላይ ምናምን በቃ ደብሮናል እያላችሁ ማለት ነው። ያው ይደብራል፣ ግን ደግሞ በቃ እነሱ ሰላም ናቸው ውዶቼ። ስራውን እንዴት መቀጠል እንዳለባቸው ብቻ ግራ ስለገባቸው ነው የቀሩት እንጂ ሰላም ናቸው፣ ምንም የለም። ስራቸው አሁን ላይ የነ ቤኪና የነ ፍጼ ዛኔ የዛችን ቪዲዮ ፖስት በቃ ሁሉም እንትን እያላት ስለነበር አሁን ሁሉም ጨረቃ ፋሚሊ ስላወቀባቸው እኛን ለማሳመን ግዴታ እንደዚህ መሆን አለባቸው። ገባችሁ? መቅረት ምናምን ላይክ የትላንትናውን አይዲያ ማምጣት። አሁን ብሩኬ ትላንትናውን እኮ ብሩኬ የማይሆን ነገር እኮ ነው። አንድ ሰው ሳይረጋጋ እንትን ሳይል ያው ይቅርታ እኮ ትልቅነት ነው። ገባችኋ? ግን ደግሞ በዛን ታይም ውስጥ ሁና እንደዛ እሺ ትለኛለች ብሎ አስቦ አይደለም እሱ ራሱ ማለት ነው። ግን ምን ያርጉ የስራው እንትን ግራ ተጋቡና በዛ መንገድ ቢሆን ብለው አስበው ነው እንግዲህ አይዲያውን የቀየሩት። አያችሁና እኛን ለማሳመን ነው ያ ነገር ተፈጥሮ ደግሞ ትላንት ዛሬ ፎቶ ፖስት ሊያደርጉ አይችሉም። ያው አብዛኞቻችሁ ቤተሰብ ከገባበት ምናልባት ሰላም ይሆንና እኛን ለማስደሰት ሲሉ ይመጣሉ ብላችሁ አስባችሁ ነበር። እንግዲህ ደግሞ እነሱ ያው እኛን ለማሳመን ያክል ቀርተዋል። አልፖስቱ ምንም ነገር ኢቭን በቪዲዮ እንዳልኳችሁ ሊመጡም ላይመጡም ይችላሉ። ለማንኛውም ያም ሆነ ይህ እንግዲህ ነገ ሊመጡ ይችላሉ ማለት ነው። አሁን አያቸዋ ትላንትና አሁን እንግዲህ ሀይሚዬ ቦምብ የሆነ ነገር ነው የተናገረችውና ተመልሳ ብሩኬ ጋር የምናያት ሁሉ አይመስልማ። ግን ድራማ ነው ውዶቼ፣ አትስጉ፣ አትፍሩ። ድራማ ነውና ትመጣለች፣ ታያላችሁ፣ ትመጣለች።
ድራማው ይቀጥላል። የሚቀጥለው ደግሞ ውዶቼ ሀይሚዬ 300 ኬ እስክትገባ ድረስ አያቋርጥም ይሄ ነገር፣ ይቀጥሉበታል ማለት ነው። ያው አሁን 75 ገብታለች፣ 275 300 ኬ በቅርቡ ትገባለች ኢንሻአላህ። እና 300 ኬ ለማስገባት ነው ሀይሚዬን ማለት ነው። እና ከዛ ብሩኬም 350 ኬ ይገባል። ግን ዋናው ታርጌታቸው ይመስለኛል ከዚህ በፊትም ብዙ ጊዜ እየተናገረ ነበረ ብሩኬ፣ ሰምታችሁት ከሆነ 300 ኬ አስገቧት ቅመሜን 300 ኬ አስገቧት እያለ ብዙ ጊዜ መግቢያ ሲሰራ በተደጋጋሚ እየተናገረ ነበርና በቅርቡ 300 ኬ አስገቡልንና እንቀውጠዋለን ምናምን ነገር እያለ ብዙ ጊዜ ይናገራልና አሁን ያው በፍቅርም ሲመጡ በምንም ሲመጡ ያን ያክል ስላልሆነ ግዴታ በእንደዚህ አይነት ድራማ እንሄድበትና አንቺም 300 ኬ ገቢ በቃ እኔም ወደ 350 ኬ ከዛ እነ ፍፄ በዙሪያቸው ያሉት ደግሞ አይታቸዋል 100 ኬ ሊገቡ ትንሽ ተቀርበዋል። የቤካም እስከ ገና ብሎ ነበረ። ያው 3000 ሰው ይቀረዋል ማለት ነው 100 ሺህ ለመግባት 3000 ሰው ይቀረዋል። እሱንም ሰብስክራይብ አድርጉት ውዶቼ፣ 100 ሺህ ግባና እስኪ እንትኑን ይቀበል እና ቢያናደንም እና ደግሞ አንዳንዶቻችሁ ትላንትና በተለቀቀው በዛ ሀብ እንትን ባለው ነገር ማለት ነው ቤካ እነሱ ፍፄ በጣም እንትኖች ናቸው ምናምን እያላችሁ ያው እውነት መስሏችሁ እነሱንም የመሳደብ ባህሪና አይታመኑም፣ ጓደኛ አይታመንም። አይነው ጓደኛ አይታመንም። በተለይ ጥላት ከሩቅ አይመጣም ይባላል። የቅርብ ሰዋችሁ ነው እናንተን ሊያጠቃ እናንተን እንትን ሊል የራሳችሁን ነገር ለመቀማት የራሳችሁን ደስታችሁን ለመቀማት የሚጣጣረው ብዙ ጊዜ አጠገባችሁ ያለ ሰው ነው። ግን ውዶቼ ትላንትና ሀብ ያኔ ቪዲዮ የተቀረጸው ቪዲዮ የወጣባቸው ቪዲዮ ኦልሬዲ ድራማ ነው ሁሉም ብሎ ደምድሞ ውስጡን ስላሳመነባቸው ያው የሚያውቅ ያውቃል። ምንም ሲጀመርም ጀምሮ ይሄ ነገር ድራማ መሆኑ ያስታውቃልም አውቃለሁም። ግን ደግሞ የማያውቁ አሉ የዋሆች ማለት በትወናቸው እኔ ራሱ እንኳን ማለት ነው እያወቅኩ የሀይሚዬና የነ ብሩኬ ትወናቸው ያስደነግጠኛል አንዳንዴ ማለት ነው። ኩሽትር ሲሉ የሚመላለሱት ቃል ምናምን የሆነ ያስደነግጣል። አሁን ትላንትና ሀይሚዬ የተናገረችው ንግግር በቃ አያስደነግጥም? በጣም ያስደነግጣል። የሆነ በቃ እኔ ጨርሻለሁ ካንተ ጋር ሁለተኛ ካጠገቤ እንዳደርስ ምናምን ነገር ስትል የሆነ ውስጣችሁ ርብሻ አይልም? ይከብዳል። እና እንደዚህ አይነቱን ስታዩ እንኳን አይደለም ብዙ እንትኖችን ጠለቅ ብሎ የማያውቅ ሰው ይቅርና እንዲሁ ድራማ መሆኑን እንኳን እያወቅን እንደነግጣለንም ማለት ነው። እና አንዳንዶች ደግሞ ምንም በቃ ይሄ ሙሉ ለሙሉ ስራ አይደለም፣ ይሄ ድራማማ አይደለም፣ በቃ እውነተኛ ነገር ነው ብለው ውስጣቸውን ያሳመኑ ልጆች ነበሩ። እንደነዚህ አይነት ልጆች ደግሞ እያለቀሱ ምናምን ራሳቸውን ጎርተው ምናምን ነበርና የነ ቤኪ ቪዲዮ ተቆርጦ ሲለቀቅ ግን እንዴ ማልቀሴ ደግሞ ምናምን እያሉ ሁላቸውም ወደ ራሳቸው ብዙ ሰው ተመልሷል ማለት ነው። እና ምን ልላችሁ ፈልጌ ነው ሀብ ያንን አይዲያ ያመጡት ሀብም ፍፄም ቤካም ሁሉም ነው ተመካክረው ያንን አይዲያ ያመጡት የትናንትናውን የባለፈውን ጥፋታቸውን ለመሸፈን ነው። ገባችኋ? አሁን እውነት ለማስመሰል የሄዱበት ርቀት ነው። እንግዲህ ምን ያርጉ? ጨነቃቸው። አሁን የትናንትናው ራሱ እኮ አሳማኝ አይደለም። ለምንድነው ተብሎ ሲጠይቅ ሀብ ለምንድነው እንደዚህ በዚህ ልክ ምናምን ብሎ ሲጠይቀው ፍፄ ምንድነው ያለው? የብሩኬን በቃ ጫና እየደረሰበት ስለሆነ ብሩኬ ላይ ማለት በቃ እሱ በጣም እንትን እያለ ስለሆነ የሱን ችግር ወደኛ እንትን ለማለት ምን ማለት ነው? ምንም እኮ ምንም በቃ የማይገናኝ ነገር ነው መልሳቸው ራሱ ማለት ነው። ቤካም እንደዛው እና ያረግነው ጥፋት ነው ምናምን ግን በቃ እኛ ትክክል ነው ብለን ያሰብነው እና ያረግነው ለብሩኬ ይጠቅማል ብለን አስበን ነበረ። ችግሩን ለመካፈል ነው ምናምን ብዙ ያልተዋጠልኝ ነገር ነው እና የማይመስል ነገር ነው። ብቻ ግን ዞሮ ዞሮ ያው ይሄ የታወቀ ነው። የማን ነው የቅርብ ወዳጅ ነው ጥላት የሚሆነው። የጓደኛ ያላችሁት የቅርብ እንትን ነው በቃ አለ አይደለ? ብዙ ነገር በእናንተ ላይ እኔ እንጃ አላቅም፣ ለምን እንደሆነ አላቅም። ብዙ ጊዜ እኮ እንደዚህ ነው ማለት በቃ እናንተ ያመናችሁት ጎረቤት ሊሆን ይችላል፣ ጓደኛ ሊሆን ይችላል። የቅርብ ያላችሁት ሰው ብቻ ነው ዞሮ ዞሮ እንደዚህ አይነት ነገር ላይ ብዙ ጊዜ የሚገኘው ማለት ነው። ያልጠበቃችሁት ሰው ምናምን እንደዚህ አይነት ቦታ ላይ የሚገኘው እና ፈጣሪ ያጣመረውን ማንም አይለያየውም። ኢንሻአላህ ብሩኬና ሀይሚዬ መቼም አይለያዩም። እና ውዶችዬ
ፏፈሽ በሉ እና ምን ልላችሁ ነው፣ እውነት መስሏችሁ ያንም የምትሳደቡ አላችሁ ማለት እውነትም ሆነ አልሆነም ዞሮ ዞሮ እናንተ ከመሳደብ ተቆጠቡ ማለት ነው። ምክንያቱም እኛ በስንቱ ነው ወንጀል የምንገባው ውዶቼ። ያም እነሱ የውሸት እንትን ባወሩ ቁጥር እኛ እነሱን የምር እየተሳደብን እኛን እንትን ውስጥ ያስገቡናል ማለት ነው። እና ያው ጥሩ እስካሁን ድረስ ባየናቸው ልክ ጥሩ ጓደኞቻቸው ነበሩ። አሁን ላይ ደግሞ ያው የሚሉት ነገር እኔ በገባይ ልክ እንደዛ ነው። እና መጥፎ ነገር ባንናገር መልካም ነው ውዶቼ። ሌላው እንግዲህ ምሽታችሁ ሰላም ያርገው። ከመጡም ጨረቃዎቻችን ጥሩ ደስ የሚል ነገር ያሳየን፣ ካልመጡም ደግሞ እንዳይደብራችሁ እና መልካም በዓል ብያለሁ ለሁላችሁም። ባይ ባይ።